ተመልካቾቻችን ከኢትዮ ቢዝነስ ጋር ነው ቆይታ ያደረጋችሁ ያላችሁት። በዛሬው ቆይታችን ወደምንመለከተው ዝርዝር መረጃችን እናልፋለን። የውጭ ምንዛሬ ገበያን የተመለከተ መረጃ ይሆናል። ብሔራዊ ባንክ የሚያቀርበው ተከታታይ የውጭ ምንዛሬ ጨረታና ከውጭ ንግድ የሚያገኘው ገቢ የውጭ ምንዛሬን እየጨመረ መምጣት የውጭ ምንዛሬ ዋጋ እያረጋጋና ከዚህ ቀደም የነበረውን ልዩነትም በከፍተኛ ሁኔታ እያጠበበው ይገኛል። እውነት ነው ቃል። ይህ ለውጥ በተለይም የውጭ ምንዛሬ ገበያ ፍላጎትና አቅርቦት መመጣጠን የውጭ ምንዛሬን በትክክለኛ ዋጋ ለመገበያየት በማስቻል ረገድ ትልቅ አስተዋጽኦ እያበረከተ እንደሆነም ይነሳል። ባልደረባችን ልዑል አለማየሁ በውጭ ምንዛሬ ወቅታዊ የገበያ ሁኔታን በተመለከተ የሚከተለውን ጥንቅር አሰናድቷል። እንደሚከተለው ያቀርበዋል። በባንኮች አካባቢ ያለው የውጭ ምንዛሬ አቅርቦት የተስተካከለ መምጣት የውጭ ምንዛሬ ግብይት ላይ ከፍተኛ ለውጥ እያመጣ የሚገኝ ሲሆን በተለይም በባንኮችና በውጭ ምንዛሬ ቢሮዎች መካከል ያለው የውጭ ምንዛሬ ዋጋ ልዩነት እየጠበበ ይገኛል። ባንኮች ከወራት በፊት ሲመነዝሩበት የነበረው የውጭ ምንዛሬ ዋጋ መጠነኛ ጭማሪ ብቻ እያሳየ የቀጠለ ሲሆን በተለይም ብሔራዊ ባንክ የሚያቀርበው ተከታታይ የውጭ ምንዛሬ ጨረታና ከውጭ ንግድ የሚገኘው የውጭ ምንዛሬ እየጨመረ መምጣት የገበያው ዋጋ እንዲረጋጋና ልዩነቱ እየጠበበ ለመምጣቱ እንደ ዋነኛ ምክንያት ይጠቀሳሉ። አሁን የምናያቸው በማክሮ ፐርስፔክቲቭ ወይም ጠቅላላ የውጭ ምንዛሬ ገቢ እና ወጪ ፍሰቱን ግብአት የሚገባውንና የሚወጣውን ስትመለከት አትሊስት ቁጥሩ ከባለፈው ዓመት ከፍ ያለ ኤክስፖርቱ እንደም ያለፈው ዓመት ኤክስፖርት ኦፍ ጉድስ ወይም የሸቀጡን ኤክስፖርቶች ብትመለከት ኦልሞስት 8.3 ቢሊዮን ዶላር ነበር ያለፈው ዓመት የዘጋ ነው በጀት ዓመቱን። አሁን ደግሞ በዚህ የሚጠበቀው ኦልሞስት 9.5 ቢሊዮን ዶላር እስከ 10 ቢሊዮን ዶላር እየጠበቅን ነው። ምክንያቱም የቡና ዋጋ አትሊስት እስከ ቅርብ ወራት ድረስ ወር ድረስ ኦልሞስት እስከ 3 ቢሊዮን ዶላር ድረስ እስከ መጠጋት ድረስ ከፍ ያለ ነው። ወርቅም በተሻለ ዋጋ ነው ያለው። ሶ እነዚህ ነገሮች አትሊስት አገሪቷ ከምታገኘው ከሸቀጥ ወይም ከቁስ አድርጋ ኤክስፖርት ከምታገኘው የውጭ ምንዛሬ ግብአት አቋያ ከፍ እያለ ነው የሚያሳየው። ስለዚህ በማክሮ ኢኮኖሚ ፐርስፔክቲቭ በማክሮ ጠቅላላ ኢኮኖሚውን ስትመለከተው የውጭው ገበያ ፍሰት እንደውም ካለፈው ዓመት በተሻለ መንገድ እየገባ ነው፣ እየተረጋጋ ነው። አንደኛ የኢትዮጵያ ብሔራዊ ባንክ ኦልሞስት ከታህሳስ ጀምሮ ማለት ትችላለህ ተከታታይ የሆኑ የውጭ ምንዛሬ ጨረታዎችን እያደረገ ነበረ። ያ ተከታታይ የሆኑ የውጭ ምንዛሬ ጨረታዎች አትሊስት እንኳን እንደገና ባንኮች ጊዜያዊ ክፍተት ደብተራቸው ላይ ያለውን የውጭ ምንዛሬ ክፍተት ቢኖር ያንን ለማሟላት ከስር ስለዚህ አትሊስት እንኳን ባንኮቹ እዚህ ጋር ያለውን ሂደት የገበያ ሂደቱን አትሊስት ባላስታጓለ መልኩ ገበያ ተኮር በሆነ መልኩ ውጭ ምንዛሬውን ከራሱ ደብተር በማድረግ ልዩ ጨረታዎችን በማድረግ ባንኮቹ ላይ እንዲገባ በማድረግና እነዚህ የሚያስፈልጉት ግዢዎች ከስር እንዲገዙና አትሊስት ብር የመግዛት አቅሙ ላይ ያለውን ዋጋ እንዳይጫን በማድረግ አትሊስት እነዚህ ነገሮች ትልቅ ሚና ተጫውተዋል። ከ2016 በፊት ማክሮ ኢኮኖሚ ማሻሻያ ከመደረጉ በፊት ኢትዮጵያ ኤክስፖርት የምታደርገው በትክክለኛ ገበያ በኩል ሕግ በሚያውቀው ኦልሞስት 500 ሚሊዮን ዶላር አይሞላም ነበር። አንድ ሰሞን ነው 700 ሚሊዮን ዶላር ከፍ ያለው። ኦኬ ግን ወደ ፈሰደን አሁን 3.5 ቢሊዮን ዶላር ሆነ። 3 ቢሊዮን ዶላር ወርቅ ማምረት አቅም ገንብተን አይደለም በአንድ አመት ውስጥ ያ ሁሉ 3 ቢሊዮን ዶላር የሚጠጋው ወርቅ በምን እያጣነው ነው? በኮንትሮባንድና የኮንትሮባንድን ኢኮኖሚና በኮንትሮባንድ ኢኮኖሚና በህገወጥ ኢኮኖሚ እያጣነው ነበር። መንግስት ታክስ ያደረገው ባንኮች ውጭ ምንዛሬ ያገኙበትም አትሊስት እንኳን በኤክስፖርት ኦፍ ጉድስ ወይም በሸቀጥ ደረጃ ድሮ 3.2 ቢሊዮን ዶላር ነበር ኤክስፖርት የምናደርገው ወይ 3.5 ቢሊዮን ዶላር ነው። አሁን ያለፈውን አመት ብታይ 8.3 ቢሊዮን ዶላር ነው። ያ ማለት ኦልሞስት ወደ 5.5 ቢሊዮን ዶላር ወደ 6 ቢሊዮን ዶላር የሚጠጋ ድሮ በኮንትሮባንድ ኢኮኖሚ የምናጣው ነበር። በኮንትሮባንድ ኢኮኖሚና ኢሊጋሊ የምናጣው ውጭ ምንዛሬ ነበር። እሱም በሙሉ ምንድን ያደረግነው በመደበኛ ገበያ እንዲገባ ነው ያደረገው። ያ መደበኛ ገበያ ሲገባ ምን ማለት ነው? ባንክ ላይ ነው የሚገባው። ባንኮች ላይ ሲገባ ደግሞ ምንድነው የሚያደርገው? ሰውንም ኢኮኖሚውም አስመጪውም ከኮንትሮባንድ ኢኮኖሚውና ከህገወጥ ኢኮኖሚ ወደ መደበኛው እንዲጠጋ ነው የሚያደርገው። አትሊስት በተጨባጭነት ለመለካት አይ ቲንክ ይሄ ብቻው በቂ ነው። የምጣኔ ሀብት ባለሙያው አቶ መርዕድ ፍቅረ ዮሐንስ የውጭ ምንዛሬ ግብይቱን ለማረጋጋት የተወሰኑ የውጭ ምንዛሬ አቅርቦት የማሻሻያ እርምጃዎች ገበያውን በማረጋጋት ረገድ ከፍተኛ ለውጥ ማምጣታቸውን ገልጸው ነገር ግን የዋጋ ልዩነቱን ከዚህ በላይ ለማጥበብ አሁንም በርካታ ስራዎች መሰራት እንዳለባቸው ጠቁመዋል። አሁን የሌለ ድሮ ግን በጣም የለመድነው ነገር ቢኖር ምንድነው ሌተር ኦፍ ክሬዲት ተከፍታለ 6 ወር ይፈጅባል አይደለ? ወይም ላታገኝም ትችላል። አመቱን ሙሉም ያልፍ ይችላል አይደለ? ወይ ሰልፍ ተሰለፋለ። እነዚህ ነው። አሁን ግን በተሻለ መንገድ ገንዘቡን እስካመጣ ድረስ
አትሊስት በተሻለ መንገድ ባንኮቹም ያላቸውን የውጭ ምንዛሬ ለአስመጪዎች ከስር እያቀረቡ ነው አይደለ? ሪሌቲቭሊ ስቲል አሁንም እዛ ጋር በጣም የመሰራት ያለበት ነገር አለ። የተሰባበረ ዋጋ ውስጥ ትንሽ ኮምፎርታብል የመሆን ስሜት አለ። የኢትዮጵያ የውጭ ምንዛሬ ገበያ እንደዛ እየሆነ ነው። ለምን ባንኮቹ ኢንዲኬቲቭ ሬቱ 156 157 ይላል፣ ቦነስ ይለውና 10 ብር ይሰጠዋል። ግን አንድ የቤተ ዘመድ አሜሪካም አለ ውጭም ያለ ቤተ ዘመድ ግን እዛ ዶላሩን በቦነስ አድርጎ ከሚሰጠው ኦኬ በኢትዮጵያ ብሔራዊ ባንክ ውጭ ምንዛሬ ቢሮዎች ፈቃድ የሰጠው ለቤት የተሻለ ሬት ያገኛል። አዮ ምን እያደረገው ነው? የገበያውን ተዋናዮች ኤክስፖርተሩን በለው አስመጪውንም በለው እንደገናም ደግሞ ቤተ ዘመድም ከውጭም የሚልከውን በለው እንትን እያደረገ ነው። አሻሚ የሆነ ዋጋ እየፈጠረ ነው ያለው። ኢኮኖሚ ቋንቋው አንድና አንድ ነው፣ ዋጋ ነው። በአንድ ኢኮኖሚ ውስጥ ለአንድ አይነት እቃ ሁለት ዋጋ ሊኖር አይችልም። ኦኬ ዲፔንዲንግ ኦን ዘ ገበያ እና ዲፔንዲንግ ኦን ዘ አማውንት አለ አይደለ? ዋጋው ከፈዘቅ ልትችላለች ለአንዱ ለሚል። አሁን ለምሳሌ አንድ በበልክ ነው ሳሙና ስገዛ በካርቶን ከማኑፋክቸሪንግ ስገዛ የሚሰጠኝ ዋጋና እንደ ሸማቾ የማገኘው ወይም እንዳከፋፋይ የማገኘው ይለያያል። እንደዚህ አይነት ዋጋ ዲፈረንስ ያለ ነው። የገበያ ስነ ስርዓታዊ ሂደት ጤናማ ሂደት ነው። ግን እዚህ ጋር ግን የምታየው ግን ምንድነው ትንሽ በተሰባበረ ዋጋ ውስጥ ሁሉንም ተዋናዮች እንዴት ነው ፌርሊ አያስተናግድም። ፌርሊ እንዲያስተናግድ አሁንም መጥበብ አለበት። አቶ መረድ አክለውም የውጭ ምንዛሬ ገበያ ፍላጎትና አቅርቦትን በማመጣጠን ህጋዊ የውጭ ምንዛሬ ስነ ምህዳሩን በማስፋትና በተጨማሪም ገበያውን የበለጠ ተደራሽና ተአማኒ በማድረግ የሀገር ኢኮኖሚን ማሳደግ እንደሚገባም ተናግረዋል። ኢትዮጵያ ብሔራዊ ባንክ ትልቁ ለውጥ ያደረገው በዚህ ዓመት እነዛ አላስፈላጊ ህጎች ማረም ነው። በጣም ትልቅ ለውጥ አለው። በጣም ትልቅ ለውጥ አለው። ሰርቪስ ላይ 100% መያዝም፣ ባንክ ብድር ከውጭ ማመቻቸት፣ ሪፓትሪየት ስታደርግ ቀላል፣ በጣም ትልቅ ለውጥ አለው። ኦኬ አንድ ኢትዮጵያዊ $3000 መላክ ይችላል። አንድን ሰው ህጉን ከፈቀድክለት $3000 ቤተ ዘመድ አንተ ኢትዮጵያዊ ሆነ ብሩ ካለ ላክ ብለ ህጉን ካዘጋጀለት ምንም መፍቀድ አለበት። መተግበሪያው ነው። ሞባይል መተግበሪያቸው ላይ እኔ ብር ይኖረኛል ያለኝን ብር እዛው ሞባይሉ ላይ ከብር ወደ እንትን በአንድ ሁለት ክሊክ ብቀይረው እና ያንን ዶላር አግኝቼ ያገኘሁትን ዶላር ደግሞ አንስቼ የፈለኩበት ቦታ በከፍል የፈለኩትን ወልላቀው ስታን ያልደረሰ ቀላል መሆን አለበት። አንድ ዜጋ በሀገሩ ኢኮኖሚ ላይ ወይም በሀገሩ በያዘው ሞባይል መተግበሪያ ላይ የሚፈልገውን የውጭ ምንዛሬ ከብር ወደ ዶላር ከዶላር ወደ ብር የሚቀይርበት ኢኮኖሚ ምህዳር አለኝ ካለ ኮንፊደንሱን እየፈጠርክ ነው። እንደዛ ስታረገው ምንድን አረክ ማለት ነው? ለሁሉም ዜጋ እኩል ተደራሽ አረገው። ታማኝነቱ በጣም ከፍተኛ ይሆናል። እንደገናም ዜጋውም ይሄ በጥቁር ገበያውና በህገወጥ ኢኮኖሚ የሚንቀሳቀስ ፍላጎቱንም በሙሉ ታመነምነዋል። ተደራሽም አድርገው ተፎካካሪም አድርገው ገበያ ተኮርም አድርገው ካፍተውም ምንድነው ሌላ ተጨማሪ የምታገኘው ጥቅም? ታማኝነቱ ዘላቂ እንዲሆን ያደርጋል። አንድ ባንክ አሁን ለምሳሌ የውጭ ምንዛሬ ለተለያየ ምክንያት ክፍተት ያጋጥመው ይችላል። የኢትዮጵያ ብሔራዊ ባንክን ከሚያንኳኳ ከሌላው ከባንክ ጋር በትንሽ ሬት አድርጎ ያ ምድር የሚያደርገው ፕሬዲክቲቢሊቲ ወይም የሚተነባይ ትንበያ ያለው ገበያ እንዲፈጠር ያደርጋል። እንደገና ደግሞ ስጋትን በአግባቡ ማኔጅ ለማድረግ ያግዛል። እዛ ላይ ትልቅ ነገር ተደርጓል። ባንኮችም ጥሩ ክምችት በሚይዙበት ደረጃ ላይ ነው ያለው። ብላክ ማርኬቱን ወይም ጥቁር ገበያውን ልታጠፋው የምትችለው በምትገነባው ኢኮኖሚ ምህዳርና በምትገነባው የውጭ ምንዛሬ ምህዳር ላይ አንደኛው አመኔታውን ከፍ ስታደርገው ተደራሽነቱን ስታደርሰውና እንደገና የምትሰጠው ዋጋ ፍትሃዊ ሆኖ ሲሄድና ቀላል ሲሆን እስካሁን የሄድንበት ያለበት መንገድ ትክክል ነው። እዛ ጋር ምንም ጥያቄ የለም። ቅድም ብያለሁ፣ የውጭ ምንዛሬው ድሮ ነበር መወሰን የነበረበት። ግን ያው ጊዜ ሁኔታ የሀገር ሁኔታ ሳይፈቅድ ቀርቶ ነው እዚህ ጋር መጣ ነው። ኦኬ ይሁን፣ ግን እስቲ ይሄንንም እያደረግን ያለ ነው እናወዳድረው። ኦኬ የውጭ ምንዛሬዎቹም የቢሮዎቹ ከባንኮቹ ጋር የሚወዳደሩ ኦሬዲ ሲስተሙ አለ። የኢትዮጵያ ሰነደ መዋዕለ ንዋይ ገበያ ላይ ሁሉም ባክ ኤንድ ሲስተም ላይ ይዘው ከፈለገ ክሊሪንግ አካውንቱን ከውጪ ኮረስፖንደንስ ባንኪንግ በመጠቀም ሁሉ ነገር ማድረግ ይቻላል። ሶ ዳት አንድ ኢትዮጵያዊ አማራጭ እንስጠው። አማራጭ ሞር በሰጠነው ቁጥር እንደገናም ደግሞ ከኢትዮጵያ ብሔራዊ ባንክ ከላይ ያለውን ፍሰትና ሂደት ሁሉም በህግ መጫወቱ ሬጉሌት ማድረግ ከቻለ አላስፈላጊ አሰራሮችን ካወጣ
ራሱ እንደገና ዋጋው ስቴብላይዝ እንዲያደርግ ነው የሚያደርገው።